ሰላም የተከበራችሁ ተመልካቾቻችን ለዛሬ ዘንላችሁ የቀረቡን ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። በዛሬ ስፖርታዊ መረጃዎቻችን በአውሮፓ ታላላቅ ሊጎች እንግዲህ ወደ ማጠናቀቂያ ሳምንት ነው እንግዲህ እየተጠጉ የሚገኙት። ትናንትም እንግዲህ ጨዋታዎች ተደርገው ነበር። መረጃዎችን ወደ እናንተ የምናጋራችሁ ይሆናል። ቻናላችንን ሰብስክራይብ፣ ቪዲዮአችንን ሼርና ላይክ እያደረጋችሁ እንግዲህ ከኛ ጋር እንድትቆዩ በትህትና እንጠይቃለን። በቀጥታ ወደ መረጃዎች ነው የምናልፈው። በመጀመሪያ የምናገኘው የእንግሊዝ ፕሪሚየር ሊግ ነው። የእንግሊዝ ፕሪሚየር ሊግ የዚህ የውድድር ዓመት ለሻምፒዮንነት ለአውሮፓ መድረክ እንዲሁም ላለመውረድ የሚደረጉ ፉክክሮች እንግዲህ ተጠናክረው ቀጥለዋል። የእንግሊዝ ፕሪሚየር ሊግ የ25-26 የውድድር ዓመት ሊጠናቀቅ የሁለት ሳምንት መርሃ ግብር ብቻ ነው የሚቀረው። ሁለት ጨዋታ ብቻ ነው የሚቀረው ማለት ነው። ትናንትም እንግዲህ አርሰናል ድል ማድረጉን ተከትሎ ወደ ዋንጫ ይበልጥ የተጠጋበትን ሳምንት አሳልፈዋል ማለት እንችላለን። በእርግጥ ቅዳሜ ማንቸስተር ሲቲ እንግዲህ ብሬንትፎርድን 3-0 ማሸነፍ ችለዋል። ነገር ግን አርሴናል ከማንቸስተር ሲቲ የሁለት ነጥብ ብልጫ ስላለው የሚቀሩ ሁለት ጨዋታዎችን የሚያሸንፍ ከሆነ እንግዲህ አርሰናል የ2025-26 የውድድር ዓመት እንግዲህ የእንግሊዝ ፕሪሚየር ሊግን ከ22 ዓመት በኋላ እንግዲህ ሻምፒዮን መሆኑን እንግዲህ የሚታወቅ ይሆናል ማለት ነው። ትናንት እንግዲህ በእንግሊዝ ፕሪሚየር ሊግ 4 ጨዋታዎች ነበር የተደረጉት። ቀድመው የተደረጉ 3 ጨዋታዎች በአቻ ውጤት ነው የተጠናቀቁት። ኖቲንግሃም ፎረስት ከኒውካስል አቻ 1-1 ተጠናቀዋል። ክሪስታል ፓላስ ከኤቨርተን እንግዲህም በርንሌይ ከአስቶን ቪላን በተመሳሳይ 2-2 በሆነ አቻ ውጤት ነው የተጠናቀቁት። አመሻሽ 12 ሰዓት ተኩል ላይ የጀመረው እጅግ አጓጊ ተጠባቂ ጨዋታ በለንደን ስታዲየም ዌስትሃም ከአርሰናል ያደረጉት ለንደን ደርቢ ጨዋታ ነበር። ይህ ጨዋታ ለዌስትሃምም ለአርሰናልም በእኩል መልኩ ማለት ነው እጅግ አስፈላጊ የነበረ ጨዋታ ነበረ። እንግዲህ አርሰናል ለሻምፒዮንነት ከፍተኛ የሆነ ፉክክር እያደረገ ነው የሚገኘው። ዌስትሃምን በተመሳሳይ ከፕሪሚየር ሊጉ ላለመውረድ እንግዲህ በከፍተኛ ትንቅንቅ ነው የሚገኘው። ስለዚህ ይህ ጨዋታ ለሁለቱም ቡድኖች ወሳኝ ጨዋታ ነበረ ማለት ነው። በዚህ ጨዋታ እንግዲህ ይህ ጨዋታ አርሰናሎች ከፍተኛ የሆነ ጨዋታ ብልጫ አሳይተው ነበር። ነገር ግን የዌስትሃም የመከላከል ጥበብ የመከላከል ብልሃት እንግዲህ መስበር አልቻሉም። እስከ 83ኛው ደቂቃ ምንም ግብ ሳይቆጠር 0-0 በሆነ ውጤት ነው እንግዲህ መቀጠል ችሎ የነበረው። ነገር ግን በ83ኛው ደቂቃ ተቀይሮ የገባው ማርቲን ኦዲጋርድ እንግዲህ በሰራው ድንቅ የሆነ ጨዋታ እንቅስቃሴ ሊያንድሮ ትሮሳርድ ግብ አስቆጥሮ አርሰናሎችን እንግዲህ መሪ ማድረግ ይችላል። ከዛ በኋላ እንግዲህ ግብ ካስቆጠሩ በኋላ አርሰናል እንግዲህ ተጨማሪ ግብ ለማስቆጠር ጥረት ቢያደርጉም ዌስትሃሞችን በመልሶ ማጥቃት ጥሩ እንቅስቃሴ በማድረግ የአቻነት ግብ ለማስቆጠር እንግዲህ የተሻለ ጊዜ አግኝተው ነበረ ማለት እንችላለን። ነገር ግን ዌስትሃሞች በ93ኛው ደቂቃ ተቀይሮ የገባው ካለም ዊልሰን ግብ ቢያስቆጥርም ከብዙ እንግዲህ የቫር የዳኞችን ውይይት በኋላ ግቧ እንግዲህ ልትሻር ይችላለች። ዴቪድ ራያ ላይ በተሰራው ጥፋት ነው እንግዲህ የዌስትሃም የ93ኛው ደቂቃ ግብ እንግዲህ ተሽራ አርሰናል 1-0 በሆነ ውጤት ጨዋታውን ማጠናቀቅ የቻለው ማለት ነው። ስለዚህ ለአርሰናል ትናንትና እጅግ ልዩ የሆነ ቀን ነበር ማለት እንችላለን። 1-0 በማሸነፍም ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት ወደ 5 ከፍ ማድረግ ይችላል። በእርግጥ ማንቸስተር ሲቲ የፊታችን ረቡዕ የሚያደርገው ከክሪስታል ፓላስ ጋር የሚያደርገው አንድ ተቀሪ ጨዋታ አለው። ይህን ጨዋታ የሚያሸንፍ ከሆነ የነጥብ ልዩነቱ 2 ይሆናል ማለት ነው። ስለዚህ በቀሪዎቹ 2 ጨዋታዎች እንግዲህ ሁለቱም ቡድኖች ውጤታቸውም እንግዲህ አርሰናል በራሱ የሚወስን ይሆናል። ሁለቱም ጨዋታዎች የሚያሸንፍ ከሆነ እንግዲህ ማንቸስተር ሲቲ ውጤትን ሳይጠብቅ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን ያረጋግጣል ማለት ነው። ነገር ግን አርሰናል ነጥብ የሚጥል ከሆነ ማንቸስተር ሲቲ እንግዲህ እድሉን ለመጠቀም ውጤቱን በራሱ የሚወስን ነው የሚሆነው ማለት ነው። ቀሪ ጨዋታዎችን ስንመለከት አርሰናል ቀሪ ጨዋታዎችን ከበርንሌይ እና ከክሪስታል ፓላስ ነው የሚያደርገው። ማንቸስተር ሲቲም የፊታችን ረቡዕ የተስተካካይ ጨዋታው ከክሪስታል ፓላስ ካደረገ በኋላ ከዛ በኋላ ከበርንማውዝ እና ከአስቶን ቪላ ጠንከር ያሉ ጨዋታዎችን ይጠብቁታል ማለት ነው። ስለዚህ ከማንቸስተር ሲቲ ይልቅ የአርሰናል ጨዋታዎች ትንሽ
ቀለል ይላሉ ማለት እንችላለን። በእርግጥ በርንሌይ ቢወርድም እንግዲህ ጠንካራ ፉክክር እያደረገ ነው። ትናንትና ከአስቶን ቪላ እጅግ ከፍተኛ ፉክክር በማድረግ 2-2 እንደተለያየ ይታወሳል። ወርዷል ብሎ መናቅ እንግዲህ አይቻልም። ነገር ግን ከበርንማውዝ እና ከአስቶን ቪላ ይልቅ የክሪስታል ፓላስና የበርንሌይ ጨዋታዎች ትንሽ ቀለል ይላሉ ማለት እንችላለን። ስለዚህ አርሰናል የ25-26 የእንግሊዝ ፕሪሚየር ሊግ የማሸነፍ እድሉ ወደ 88% ከፍ በማድረግ ወደ ዋንጫው የተቃረበበትን ውጤት አስመዝጓል ማለት ነው። ሌላኛው ላለመውረድ የሚደረገው ትንቅንቅ እንግዲህ ከሻምፒዮንነት እኩል እንግዲህ ከፍተኛ የሆነ ትኩረት እየሳበ ነው የሚገኘው። ትናንትና ዌስትሃም መሸነፉን ተከትሎ ነጥቡን በነበረበት 36 እንግዲህ 17ኛው ደረጃ ላይ መቀመጥ ችሏል። በእርግጥ 18ኛ ላይ መቀመጥ ችሏል። በርንሌይ እና ዌልቭስ መውረዳቸውን ያረጋገጡ ቡድኖች ናቸው። አሁን ቶተንሃም እና ዌስትሃም ናቸው እንግዲህ እየተፎካከሩ የሚገኙት። ከሁለቱም አንዱ የሚወርድ ይሆናል ማለት ነው። ቶተንሃም ዛሬ 36ኛው ሳምንት ተስተካካይ ጨዋታውን ከሊድስ ዩናይትድ ጋር የሚያደርግ ነው የሚሆነው። ይህን ጨዋታ የሚያሸንፍ ከሆነ እንግዲህ ነጥቡን 40 በማድረስ ከዌስትሃም ያለው የነጥብ ልዩነት ወደ 4 ከፍ የሚያደርግበትን አጋጣሚ ይኖራል ማለት ነው። ስለዚህ ከዛ በኋላ ከቼልሲና ከኤቨርተን የሚያደርጋቸው ጨዋታዎች ናቸው የሚቀሩት። ዌስትሃምም ከኒውካስል ዩናይትድና ከሊድስ ዩናይትድ ቀጣይ የመጨረሻ 2 ጨዋታዎችን ያደርጋል። ስለዚህ ከቶተንሃምና ከዌስትሃም እንግዲህ ከአንዳቸው በርንሌይንና ወልቭስን ተከትለው ወደ ሻምፒዮንሺፕ የሚወርዱ ይሆናል ማለት ነው። ሌላኛው እንግዲህ ዛሬ ቶተንሃም ከሊድስ ዩናይትድ እንግዲህ 36ኛው ሳምንት ተስተካካይ ጨዋታውን እንግዲህ የሚያደርግ ነው የሚሆነው። ስለዚህ ላለመውረድ ቶተንሃም ዛሬ ከሊድስ እጅግ ከፍተኛ የሆነ ትንቅንቅ ያደርጋል ተብሎ ይጠበቃል። ወደ ስፔን ላሊጋ ጨዋታዎች መረጃዎቻችን ስናልፍ ባርሴሎና እንግዲህ የ2025-26 የስፔን ላሊጋ ሻምፒዮን መሆኑን ትናንትና በሜዳው በኑ ካምፕ ማረጋገጥ ችለዋል። ትናንትና ከሪያል ማድሪድ ጋር ነበር የኤል ክላሲኮ ጨዋታውን እያደረገው 264ኛው የኤል ክላሲኮ የሁለቱም ሀያላን ቡድኖች እንግዲህ ግንኙነት ትናንትና ተደርጓል። ባርሴሎና 2-0 በሆነ ውጤት እንግዲህ ሪያል ማድሪድን በማሸነፍ የ2025-26 የስፔን ላሊጋ ሻምፒዮን መሆኑን ማረጋገጥ ችለዋል። ፌራን ቶሬስ እና ማርከስ ራሽፎርድ ነበሩ የባርሴሎና የማሸነፊያ ግቦችን ማስቆጠር የቻሉት። በተለይ ማርከስ ራሽፎርድ ትናንትና እንግዲህ እጅግ ውብ የሆነ ቅጣት ምትን እንግዲህ ማስቆጠር ችሏል። ልክ የሊዮኔል ሜሲ ቅጣት ምት የሚመስል ቅጣት ምት ነው ትናንትና ማስቆጠር የቻሉት። ብዙዎችም እንግዲህ ከሊዮኔል ሜሲ ቅጣት ምት እንግዲህ እያነጻጸሩት እና እያመሳሰሉት ይገኛሉ። ባርሴሎናም ትናንትና 2-0 በሆነ ውጤት ሪያል ማድሪድን በማሸነፍ 11ኛ ተከታታይ የላሊጋ ድሉን እንግዲህ ትናንትና በትልቁ ተፎካካሪው እንግዲህ ሪያል ማድሪድ ላይ መቀዳጀት ችለዋል። በተከታታይ እንግዲህ ሪያል ባርሴሎና 11ኛ የላሊጋ ድሉን ትናንትና እንግዲህ ማስመዝገብ ችለዋል። በዘንድሮ እንግዲህ ባርሴሎና በሜዳቸው እንግዲህ 18 ጨዋታዎችን አድርጎ በሜዳቸው 18ቱንም ማሸነፍ የቻሉ እንግዲህ ብቸኛው የአውሮፓ ቡድን መሆን ችለዋል። ስለዚህ ባርሴሎና የዚህ ዓመት የስፔን ላሊጋ ሻምፒዮን መሆን ችለዋል ማለት ነው። እንግዲህ ትናንትና ኤል ክላሲኮ ጨዋታ ብዙ እንግዲህ ትኩረት እንደ ቀድሞ የኤል ክላሲኮ ጨዋታ ትኩረት ባይሰጠውም ነገር ግን ለባርሴሎና ድንቅ የሆነ ምሽት ነበር ማለት እንችላለን። ትናንትናም በርከት ያሉ ታሪኮች ናቸው በባርሴሎና እየተሰሩት። ከእነዚህ መካከል ማለት ነው ባለፉት 7 ግንኙነቶች እንግዲህ ባርሴሎና በ6ቱም እንግዲህ ሪያል ማድሪድ ማሸነፍ ችለዋል። ሪያል ማድሪድ አንድ ብቻ ነው ያሸነፈው። በዚህ የውድድር ዓመት የመጀመሪያው የላሊጋ ጨዋታ 2-1 እንዳሸነፈ ይታወሳል በሳንቲያጎ ቤርናው ማለት ነው። በተቀሩት ባለፈው ዓመትና በዚህ ዓመት በተገናኙባቸው 7 ግንኙነቶች በ6ቱም እንግዲህ ባርሴሎና በማሸነፍ የበላይ መሆን ችለዋል ማለት ነው። እንግዲህ የትናንትናው ኤል ክላሲኮ ጨዋታ ከ94 ዓመት በኋላ እንግዲህ የስፔን ላሊጋ ሻምፒዮንነትን የወሰነ ጨዋታ መሆን ችለዋል። በ1931-32
ከ94 ዓመት በፊት ማለት ነው ሁለቱም ቡድኖች በተገናኙበት ጨዋታ ሪያል ማድሪድ እንግዲህ ሻምፒዮን የሆነበትን ጨዋታ መሆኑ ይታወሳል። ሁለቱም ቡድኖች 2-2 የተለያዩበት ጨዋታ ነበር። በዛን ጨዋታ ምክንያትም እንግዲህ 1 ነጥብ በማግኘቱ ሪያል ማድሪድ የስፔን ላሊጋ እንግዲህ ሻምፒዮን መሆን ችሎ ነበር። ከ94 በኋላም ትናንትና ባርሴሎና ሪያል ማድሪድን በማሸነፍ እንግዲህ ሻምፒዮንነትን የወሰነ ጨዋታ እንግዲህ ማሸነፍ ችለዋል። በትናንትኛው ጨዋታዎች እንግዲህ ሌላኛው የተመዘገበ ሪከርድ ስንመለከት ባርሴሎናና ሪያል ማድሪድ 264 ጊዜ መገናኘት ችለዋል። እንግዲህ የትናንትና የባርሴሎና ድልን ተከትሎ ሁለቱም ቡድኖች በእኩል 106 አሸናፊነት እንግዲህ በእኩል ደረጃ ተቀምጠዋል። በቀሩት 52 ጨዋታዎች አቻ ተለያይተው ማለት ነው 106 ጊዜ ሪያል ማድሪድ ሲያሸንፍ ባርሴሎና በተመሳሳይ 106 ጊዜ ማሸነፍ ችለዋል። ባርሴሎና በ11 ነጥብ ልዩነት ነው እንግዲህ ትናንትና ሪያል ማድሪድ እየመራ ወደ ሜዳ እየገባው። ትናንትና እንግዲህ ባርሴሎና ቢሸነፍም በቀጣይ እንግዲህ የላሊጋ ሻምፒዮን መሆኑ እንግዲህ የሚረጋገጥ መሆኑ ይታወቃል። ነገር ግን በዋና ተቀናቃኙ ሪያል ማድሪድ ያስመዘገበው ውጤት ከሻምፒዮንነቱ ከነጡም ይልቅ እንግዲህ ድሉን እንግዲህ ከፍተኛ ትኩረት እንደሚሰጠው ነው እንግዲህ መረጃዎች የጠቆሙት። ባርሴሎናው የ29ኛው የስፔን ላሊጋ ሻምፒዮንነት ነው ትናንትና ማሸነፍ የቻለው። አሰልጣኝ ሃንስ ፍሊክ እንግዲህ ትናንትና በጨዋታው ከመጀመሩ በፊት እንግዲህ ጠዋት አካባቢ አባታቸው እንግዲህ ከዚህ ዓለም በሞት እንደተለዩ ይታወቃል። ሃንሲ ፍሊክም እንግዲህ ጨዋታውም እንግዲህ አባታቸው በሕይወት ቢለዩም ጨዋታውን በሜዳ ተገኝተው መምራት ችለዋል። ከጨዋታው በኋላም እንግዲህ እጅግ ልብን የሚሰብር አስተያየት ነው እየሰጡት። ሃንስ ፍሊክ እንደተናገሩት ይህንን ቀን በሕይወቴ መቼም አልረሳውም። በጣም ከባድ ነበር። ከባድ ቀን ነበር። ምክንያቱም አባቴን በማጣቴ ነው የጀመርኩት። ነገር ግን ቡድን የዛሬ በሜዳ ላይ በጣም ጥሩ ብቃት አሳይተዋል። በዚህም ምክንያት በሁለቱም ሁኔታዎች እንግዲህ ይህን ቀን በሕይወቴ አልረሳውም ሲል ጀርመናዊው የባርሴሎና አሰልጣኝ ሃንስ ፍሊክ ሀሳቡን ሰጥቷል ማለት ነው። ባርሴሎና እንግዲህ በሃንስ ፍሊክ አሰልጣኝነት ስር 2 ዓመት ነው እንግዲህ ሃንስ ፍሊክ በባርሴሎና የቆየው። በዛም በ2 ዓመትም እንግዲህ 2 የስፔን ላሊጋ ጨዋታዎች ዋንጫዎች፣ 2 የሱፐር ካፕ እንዲሁም 1 የኮፓ ዴል ሬይ 3 ዋንጫዎችን ማሳካት ችሏል። ሌላኛው መረጃችን ወደ ጣሊያን ነው የሚወስደን። እንግዲህ በሴስክ ፋብሪጋዝ የሚሰለጥነው ኮሞ እንግዲህ በአውሮፓ ውድድሮች በቀጣይ ዓመት መሳተፉን እንግዲህ ማረጋገጥ ችሏል። በየትኛው የአውሮፓ ውድድር ነው የሚለው ገና አልተወሰነም። በኮንፈረንስ ሊግ፣ በዩሮፓ ሊግ እንዲሁም በአውሮፓ ቻምፒየንስ ሊግ ከሶስቱም በአንዱ ቀጣይ ዓመት በአውሮፓ መድረክ የምንመለከተው ይሆናል። ኮሞ እንደሚታወቀው ኮሞ እጅግ በአጭር ጊዜ እንግዲህ ወደ ከፍተኛ ደረጃ እየተሸጋገረው ቡድን ነው። በ2017-18 ነበር በሰሪ ዲ እንግዲህ ጨዋታውን እያደረገ የነበረው ይህ ቡድን ሴስክ ፋብሪጋዝ እንግዲህ የቀድሞ የባርሴሎና እና የአርሰናል ስፔናዊ ኮከብ ሴስክ ፋብሪጋዝ በተጫዋችነት እንግዲህ የጀመረው የኮሞ ጉዞ እንግዲህ ወደ አሰልጣኝነትም እንግዲህ አሳድጎ በዚህ ዓመት ወደ ሰሪ ኤ ማደጉ ይታወቃል። ኮሞ በሰሪኤም እንግዲህ ባደገበት ዓመት ለትላልቅ ቡድኖች ለነ ኢንተር ሚላን፣ ለነ ናፖሊ፣ ለነ ጁቬንቱስ እንግዲህ ፈተና ሲሆን ተመልክተናል። አሁን ደግሞ በ65.56ኛ ደረጃ ላይ ነው የሚገኘው። አሁን ባለበት ደረጃ በኮንፈረንስ ሊግ የሚሳተፍበት ደረጃ ነው እንግዲህ የሚገኘው። በቀጣይ ጨዋታዎች እንግዲህ በላይ ያሉ ቡድኖች ነጥብ የሚጥሉ ከሆነ እሱ ነጥብ የሚያገኙ ከሆነ ምናልባትም በዩሮፓ ሊግ ወይም በአውሮፓ ቻምፒየንስ ሊግ ልንመለከተው እንችላለን። አሊያም በኮንፈረንስ ሊግ ቀጣይ ዓመት የሚሳተፍ ነው የሚሆነው የሴስክ ፋብሪጋዙ ኮሞ ማለት ነው።